በአሁኑ ወቅት በመካከለኛው ምስራቅ ያለው ውጥረት እጅግ የበረታ ቢመስልም በአሜሪካና በኢራን መካከል የንግግር ሙከራዎች መጀመራቸውን የሚያመላክቱ አዳዲስ ኩነቶች እየታዩ ነው። የሁለቱ ሀገራት ግንኙነት ባለፉት ሳምንታት በኢራን ውስጥ የተነሳውን የጸረ መንግሥት ተቃውሞ ተከትሎ በደረሰው የኃይል እርምጃ ምክንያት ወደ ግጭት ተቃርቦ የቆየ ቢሆንም አሁን ግን ሁለቱም ወገኖች በዲፕሎማሲያዊ መስመር መነጋገር መጀመራቸውን እየገለጹ ነው። ይህ አዲስ የንግግር ምዕራፍ የተጀመረው አሜሪካ የአብርሃም ሊንከን የአውሮፕላን ተሸካሚ መርከቧን ጨምሮ በርካታ የጦር ኃይሏን ወደ ቀጠናው ባሰማራችበትና ኢራን ደግሞ በማንኛውም ጥቃት ላይ ያጸፋ እርምጃ እንደምትወስድ በዛተችበት ወቅት መሆኑ ጉዳዩን ውስብስብ ያደርገዋል። እናም በዕለቱ የኢትዮ ዴይሊ ዓለም አቀፍ ትንታኔ ዝግጅታችን በሁለቱ ሀገራት መካከል የተጀመረውን የንግግር ሂደት፣ የአመራሮቹን አቋም፣ የሌሎች ሀገራትን ሚና እንዲሁም የሂደቱን ተግዳሮቶች እንመለከታለን። ዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። የአሜሪካው ፕሬዝደንት ዶናልድ ትራምፕ ከፎክስ ኒውስ ጋር ባደረጉት ቆይታ ኢራን ከአሜሪካ ጋር ንግግር እያደረገች መሆኑን በይፋ ገልጸዋል። ትራምፕ እንደተናገሩት ኢራን ድርድር ላይ ትገኛለች። ይህም ምናልባት ወታደራዊ እርምጃን ለማስቀረት የሚያስችል ስምምነት ላይ ለመድረስ ፍንጭ የሚሰጥ ነው። ፕሬዝደንቱ ኢራን እያነጋገረችን ነው፣ የሆነ ነገር ማድረግ እንችል እንደሆነ እናያለን፣ ካልሆነ ግን ምን እንደሚፈጠር እንመለከታለን በማለት የሁለትዮሽ አማራጮችን አስቀምጠዋል። ትራምፕ አክለውም ትልቅ የባህር ኃይል ወደ አካባቢው ያመራ መሆኑን በመጥቀስ ኢራን ወታደራዊ ጥቃት ከሚሰነዘርባት ይልቅ ስለ ኒውክሌርና ሚሳኤል ፕሮግራሟ ስምምነት ማድረግን ትመርጣለች የሚል እምነት እንዳላቸው ገልጸዋል። ይሁን እንጂ አሜሪካ ሊኖራት ስለሚችለው ወታደራዊ ዕቅድ ለቀጠናው አጋሮቿ እንኳን የጸጥታ መረጃ እንዳታካፍል መወሰኗን ጠቁመዋል። የአሜሪካ ባለሥልጣናት በበኩላቸው ኢራን የአሜሪካን ቅድመ ሁኔታዎች ለመቀበል ያሳየችው ቁርጠኝነት አነስተኛ መሆኑን በመጥቀስ የዲፕሎማሲያዊ መፍትሄውን ተስፋ ዝቅ አድርገው ቢመለከቱትም ንግግሩ ግን በተለያዩ መስመሮች መቀጠሉን አልሸሸጉም። በሌላ በኩል ደግሞ ከኢራን ወገን የከፍተኛ ብሔራዊ ደህንነት ምክር ቤት ኃላፊ አሊ ላሪጃኒ ንግግሩ እየተደረገ መሆኑን አረጋግጠዋል። ላሪጃኒ በሰጡት መግለጫ ከሚዲያው የውሸት የጦርነት ድባብ በተቃራኒ ለንግግር የሚሆን መዋቅራዊ ዝግጅት እየተከናወነ ነው ብለዋል። ይህ የላሪጃኒ ንግግር የኢራን መንግሥት ከውስጥ የሚደርስበትን ጫናና ከውጭ ያለውን ወታደራዊ ስጋት ለመቀነስ ለድርድር ያለውን ፍላጎት ያሳያል ተብሎ ይገመታል። ሆኖም የኢራኑ ፕሬዝደንት መሱድ ፔዚሽኪያን በዛቻና በኃይል ማስገደድ ኢራንን ወደ ድርድር ጠረጴዛ ማምጣት እንደማይቻል አስታውቀዋል። ፔዚሽኪያን ከግብፁ ፕሬዝደንት አብድልፈታህ ኤልሲሲ ጋር ባደረጉት የስልክ ንግግር ኢራን ጦርነት ፈልጋ አታውቅም፣ ጦርነት ለኢራንም ሆነ ለአሜሪካ ወይም ለቀጠናው አይጠቅምም በማለት የሀገራቸውን አቋም ግልጽ አድርገዋል። ከዚህ ባሻገርም የንግግሩ ማዕከላዊ ነጥቦች በዋናነት በሁለት ጉዳዮች ላይ ያተኩራሉ። አሜሪካ የኢራን የኒውክሌር መርሃ ግብር እንዲገታና የባለስቲክ ሚሳኤል ልማቷ እንዲቆም ትፈልጋለች። በሌላ በኩል ኢራን በሀገሪቱ ላይ የተጣለው የኢኮኖሚ ማዕቀብ እንዲነሳላትና የሉዓላዊነት ጥበቃ እንዲደረግላት ትሻለች። ይሁን እንጂ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ እንደገለጹት ኢራን ስለ ኒውክሌር ጉዳይ ለመነጋገር ፈቃደኛ ብትሆንም የመከላከያ አቅማችንን አገሪቱን ለመጠበቅ በሚያስፈልገው ልክ እናስፋፋለን በማለት የጦር መሳሪያ ዝግጅታቸው የማይደራደሩበት ቀይ መስመር መሆኑን አስምረውበታል። ይህ የአቋም ልዩነት የንግግሩን ውጤታማነት ጥያቄ ውስጥ የሚጥለው ዋነኛ ነጥብ ነው።
በዚህ ዲፕሎማሲያዊ ጥረት ውስጥ የሌሎች ሀገራት ሚና እጅግ ከፍተኛ ሆኖ ተገኝቷል። ኳታር በዚህ ሂደት ውስጥ ግንባር ቀደም አደራዳሪ ሆና ብቅ ብላለች። የኳታሩ ጠቅላይ ሚኒስትር እንዲሁም የውጭ ጉዳይ ሚኒስትር ሼክ መሐመድ ቢን አብዱልራህማን አልታኒ በቴህራን ተገኝተው ከአሊ ላሪጃኒ ጋር ውጥረቱን ለማርገብ ተወያይተዋል። ኳታር በቀጠናው ሰላም እንዲሰፍን እንዲሁም ልዩነቶች በዲፕሎማሲያዊ መንገድ እንዲፈቱ ያላትን ድጋፍም ገልጻለች። ከዚህ ባሻገርም ቱርክ በመካከለኝነት ሚና ለመጫወት ዝግጁ መሆኗን የገለጹት ፕሬዝደንት ረሲብ ጣይብ ኤርዶሃን በሁለት ወገኖች መካከል ድልድይ ለመሆን ጥረት እያደረጉ ነው። ሩሲያም በበኩሏ አሊ ላሪጃኒ በሞስኮ ከፕሬዝደንት ቭላዲሚር ፑቲን ጋር ባደረጉት ውይይት አማካኝነት መልእክቶችን በማስተላለፍ ረገድ የራሷን ድርሻ እየተወጣች ትገኛለች። ሳውዲ አረቢያ ደግሞ ግዛቷ ለኢራን ጥቃት እንዳይውል በመከልከል ቀጠናው ወደ ሰፊ ጦርነት እንዳያመራ ጥንቃቄ የተሞላበት እርምጃ እየወሰደች ትገኛለች። በሌላ በኩል ደግሞ ወደ ስምምነት ለመድረስ የሚደቀኑት ተግዳሮቶች ግን ቀላል የሚባሉ አለመሆናቸው እየተገለጸ ይገኛል። አንደኛውና ዋናው ችግር የሁለቱ አገራት ጥልቅ አለመተማመን ተደርጎ ይገለጻል። አሜሪካ የኢራንን የሀገር ውስጥ አብዮታዊ ጥበቃ ጦር ወይም አይአርጂሲ በአሸባሪነት መፈረጇና የአውሮፓ ኅብረትም ይህንኑ እርምጃ መከተሉ ቴህራንን እጅግ አስቆጥቷል። አራግቺ አሜሪካ በኢራን የባህር ጠረፍ አቅራቢያ ሆና የኢራን ጦር እንዴት ልምምድ ማድረግ እንዳለበት ልታዝዘን አይገባም በማለት የአሜሪካን ወታደራዊ እንቅስቃሴ ተቃውመዋል። ሌላኛው ተግዳሮት በኢራን ውስጥ ያለው የፖለቲካ ሁኔታ ነው። በቅርቡ በደረሰው የሕዝብ ተቃውሞ ሳቢያ ከ6500 በላይ ሰዎች መገደላቸውን የሰብአዊ መብት ተሟጋቾች የሚገልጹ ሲሆን ይህም የኢራን መንግሥት በሀገር ውስጥ ያለውን ሕልውና አደጋ ላይ ጥሎታል። በሌላ በኩል የሟቹ ፕሬዝደንት ራፍሳ ሳንጃኒ ልጅ ፋኢዜ ሃሽሜ እንደተናገሩት የኢራን እስላማዊ ሪፐብሊክ ለመቀጠል ከፈለገ የሕዝቡን ፍላጎት ማሟላት አለበት በማለት የውስጥ ሪፎርም አስፈላጊ መሆኑን ጠቁመዋል። ይህ የውስጥና የውጭ ጫና የኢራን መሪዎች በድርድር ጠረጴዛ ላይ ያላቸውን የመደራደር አቅም ሊያዳክመው ይችላል። እናም ንግግሩ ፍሬያማ ሊሆን ይችላል ወይ ለሚለው ጥያቄ የሁለቱም ወገኖች ምላሽ እየተደበላለቀ ነው። ንግግሩ እንደ እስረኛ ልውውጥ ወይም የተወሰኑ የኒውክሌር እንቅስቃሴዎችን የማቀዝቀዝ ያሉ ጠባብ ግቦችን ለማሳካት ሊረዳ ቢችልም ዘላቂና ሁሉን አቀፍ ስምምነት ላይ ለመድረስ ግን አሁንም አስቸጋሪ ይመስላል። የአሜሪካ ባለሥልጣናት ኢራን የአሜሪካን ጥብቅ ቅድመ ሁኔታዎች ለመቀበል ያላትን ፍላጎት አጠራጣሪ እንደሆነ እየገለጹ ይገኛሉ። ይሁን እንጂ ሁለቱም ወገኖች ጦርነት ለማንም እንደማይበጅ ስለሚረዱ ንግግሩ ቢያንስ ግጭትን ለመከላከል የሚረዳ የደህንነት መንገድ ሆኖ ሊያገለግል ይችላል። ለአሜሪካ የዚህ ንግግር ጠቀሜታ በመካከለኛው ምስራቅ ሌላ ሰፊ ጦርነት ውስጥ እንዳትገባ ይረዳታል። ፕሬዝደንት ትራምፕ በምርጫ ወቅት የገቡትን ቃል ለመጠበቅ እንዲሁም የኢራንን የኒውክሌር ስጋት ያለ ጦርነት ለመፍታት ይፈልጋሉ። ለኢራን ደግሞ የንግግሩ ዋና ጥቅም በኢኮኖሚዋ ላይ የተጫነውን ከባድ ማዕቀብ በማቃለል የውስጥ ተቃውሞውን ማርገብ እንዲሁም የመንግሥትን ሕልውና ማስቀጠል ነው። ኢራን በአሁኑ ወቅት ያለችበት የኢኮኖሚ ቀውስና ማኅበራዊ አለመረጋጋት ወደ ድርድር እንድትመጣ ትልቅ ግፊት እያደረገባት ይገኛል። በአጠቃላይ አሁን ያለው ሁኔታ ከጦርነት ይልቅ ንግግር የሚል ድባብ ያለው ቢሆንም ሂደቱ ግን እጅግ ስስ ነው። አሊ ላሪጃኒ እንዳሉት የመዋቅር ዝግጅቶች እየተከናወኑ ቢሆንም በተግባር ግን በሁለቱ ሀገራት መካከል ያለው የርዕዮተ ዓለምና የስትራቴጂ ልዩነት እንደቀጠለ ነው። በአንድ በኩል የአሜሪካ የጦር መርከቦች በፋርስ ባሕረ ሰላጤ ውስጥ እየተንቀሳቀሱ ናቸው። በሌላ በኩል ደግሞ ዲፕሎማቶች በኳታርና በቱርክ አማካኝነት መልእክት እየተለዋወጡ ነው። የወደፊቱ ሂደት የሚወሰነው ሁለቱም ወገኖች ካሏቸው ከፍተኛ ፍላጎቶች ዝቅ ብለው መካከለኛ ስምምነት ላይ ለመድረስ በሚያሳዩት ፍላጎት ላይ ነው። ለጊዜው ግን ዓለም በስጋትና በተስፋ መካከል ሆኖ የቴህራንንና የዋሽንግተንን ቀጣይ እርምጃዎች እየተከታተለ ይገኛል። ስምምነት ላይ ለመድረስ ያለው መንገድ ረጅምና እሾሃማ ቢሆንም ጦርነትን ለማስቀረት ግን ብቸኛው አማራጭ ሆኖ ቀጥሏል።
የሁለቱ ሀገራት አመራሮች የሚወስዱት ውሳኔ የቀጠናውን ብቻ ሳይሆን የዓለምን የኃይል አቅርቦት እንዲሁም የጸጥታ ሁኔታ የሚወስን በመሆኑ የንግግሩ ውጤት በጉጉት ይጠበቃል። ወደፊት በሚኖሩት ቀናት የድርድሩ ማዕቀፍ ይፋ መሆን አለመሆኑ እንዲሁም አሜሪካ የሰጠችው የጊዜ ገደብ ምን ውጤት እንደሚያመጣ የሚታይ ይሆናል። በሌላ በኩል ደግሞ የኢራን ጦር አዛዥ አሚር ሐታሚ እንዳሉት ጠላት ስህተት ከሠራ የራሱንና የቀጠናውን ደህንነት አደጋ ላይ ይጥላል የሚለው ማስጠንቀቂያና የትራምፕ ኢራን እየተደራደረች ነው የሚለው ንግግር በሁለቱ ሀገራት መካከል ያለውን የጦርነትና የሰላም ስስ መስመር በግልጽ ያሳያል። እናም ሰላማዊ መፍትሄ ካልሰለጠነ በቀር የቀጠናው ደህንነት በማንኛውም ሰዓት ሊፈነዳ የሚችል እሳተ ገሞራ ያህል አደገኛ ሆኖ ይቀጥላል። በአጠቃላይ በአሁኑ ወቅት በአሜሪካና በኢራን መካከል ያለው ግንኙነት በድርድርና በጦርነት ዛቻ መካከል ያለ ሚዛን ሆኖ ቀጥሏል። የጦር መርከቦች በባህር ላይ እያሉ ዲፕሎማቶች በቢሮ ውስጥ የሚነጋገሩበት ይህ ወቅት የቀጠናውን የወደፊት ዕጣ ፈንታ የሚወስን ይሆናል። ምንም እንኳን ፕሬዝደንት ትራምፕ የድርድር ሂደቱን እያየን ነው የሚል ብሩህ ተስፋ ቢገልጹም በሁለቱ ወገኖች መካከል ያለው ልዩነት አሁንም ሰፊ ነው። ኢራን በመከላከያ አቅሟ ላይ እንደማትደራደር መግለጿና አሜሪካ ደግሞ ከኒውክሌር ውጭ ያሉ ጉዳዮችን ማካተት መፈለጓ ድርድሩን ወደ አጣብቂኝ ውስጥ ሊከተው ይችላል። ሆኖም ግን እንደ ኳታርና ቱርክ ያሉ ሀገራት የሚያደርጉት ጥረት እንዲሁም ሁለቱ ወገኖች ጦርነት ለማንም እንደማይበጅ ያላቸው ግንዛቤ ለሰላማዊ መፍትሄ ትንሽም ቢሆን የብርሃን ጭላንጭል የሚሰጥ ነው። ወደፊት የሚከናወኑት ውይይቶች ወደ ተጨባጭ ስምምነት ያመራሉ ወይስ ወደ ሰፊ ወታደራዊ ግጭት ይሄዳሉ የሚለው በሁለቱ ሀገራት መሪዎች የፖለቲካ ቁርጠኝነትና በተለዋዋጩ የዓለም ፖለቲካ ሁኔታ ላይ የተመሠረተ ይሆናል። የዚህ ድርድር ሂደት ስኬታማነት የሚወሰነውም ሁለቱ ወገኖች ከከፍተኛ ጫናና ከወታደራዊ ጉልበት ማሳያ በዘለለ እርስ በርስ የሚከባበሩበት እንዲሁም የቀጠናውን ደህንነት የሚያረጋግጡበት የጋራ ነጥብ ማግኘት ሲችሉ ብቻ ነው። እስከዚያው ግን ዓለም አቀፉ ማኅበረሰብ በሆደ ባሻነት የሁለቱን ኃያላን ሽኩቻ መከታተሉን ይቀጥላል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሮይተርስ እንዲሁም አልጀዚራን ከዚህ ባሻገርም ኢራን ኢንተርናሽናልን በዋቢነት ተጠቅመናል።